መርበር ደራሲ አለማየሁ ዋሴ እሸቴ ተራኪ ኢዮብ ዮናስ መርበር ክፍል 3 ምዕራፍ 3 ሲሲሊ የጣሊያን አንድ ግዛት ስትሆን ዙሪያዋን በሜዲትራኒያን ባህር የተከበበች ትልቅ ደሴት ናት። በሞቃታማ የአየር ንብረቷ፣ በግብርና ምርቷ፣ በአሳ ሀብቷ፣ በወይን ምርቷና በቱሪስት መስህብነቷ ትታወቃለች። ከዚህ መልካም ገጽታዋ በተጨማሪ በዝነኞቹ ማፊያዎችም ትታወቃለች። በብርሃን አስተዳዳሪዎችና በጨለማ ገዢዎች በፈረቃ የምትተዳደር አገር ናትም ይባላል። የሲሲሊ የማፊያ ቁንጮች በአደባባይ የሚታወቁት በጨዋነታቸውና በደግነታቸው ነው። ሆስፒታሎችን፣ የሕፃናት ማሳደጊያና የአረጋውያን መጦሪያ ማዕከላትን ዳጎስ ባለ ገንዘብ ይረዳሉ። ለአብያተ ክርስቲያንና ካቴድራሎች ሕንጻ ግንባታ ይለግሳሉ። በስውር ደግሞ የሰው የአካል ክፍሎችን፣ አደንዛዥ እጾችን፣ አደገኛ የጦር መሳሪያዎችን፣ ጥንታዊ ቅርሶችን ከሕግ ውጭና ከሕግ በላይ ሆነው ዓለም አቀፍ መረብ ዘርግተው በመነገድ ዓለም አቀፍ መረብ ዘርግተው በመነገድ ለቁጥር የሚታክት ትርፍ ያጋብሳሉ ይባላል። የሲሲሊ ማፊያዎች በአደባባይ ቅዱስ መልአክ፣ በጨለማ ሰይጣን መሆን የሚችሉ ቲያትረኞች ናቸው ይሏቸዋል። በብርሃን ለተግባራቸው የመለመሉትን ሰው በጨለማ አስጠርተው በለዘበ ቋንቋ ተልእኮውን ይነግሩታል። የተልእኮውን አደገኛነትና ሕገወጥነት ተረድቶ ትዕዛዝና ተልእኳቸውን አልቀበልም ያለ ታዳኝ ከተገኘ በቦክስና በሰደፍ የወለቀውን የተፈጥሮ ጥርስ ተክቶ የተተከለውን በሲጋራና በአልኮል የበለዘውን የወርቅ ጥርሳቸውን ብልጭ አድርገው የደረቀ ፈገግታ ያሳዩትና ሕይወትን እንድትቀይር ለአንተ ብዬ ነው፣ ካልፈለክ ችግር የለውም መሄድ ትችላለህ ይሉታል። እፎይ ብሎ ወደ በሩ ሲያመራ እንደገና በለዘበ ቃል ከእባብና ከጊንጥ አንዱን እንዲመርጥ ይጠይቁታል። ከበሩ እንደወጣ የሚጠብቀው ቅጣት መሆኑ ነው። ሲሳይ ይህን ሐሳብ ከንባብም ያገኘው በቃልም ከብዙ ሰዎች የሰማው መሆኑን አስታውሶ ድንገት የፍርሃት ስሜት ተሰማው። ወዲያው እንዴ ይሄ ግብዣ ምናልባት ወደ ተዘጋጀው ወጥመድ የሚመራ ይሆን እንዴ ብሎ ራሱን ጠየቀ። ሚስተር ሮቤርቶን ካወቀው ጊዜ ጀምሮ ግንኙነታቸው በወዳጅነት ላይ የተመሰረተ እንጂ ዲፕሎማሲያዊ ወይም ከጥቅም ጋር የተቆራኘ አልነበረም። እናም ግብዣው የተንኮል ይሆናል ብሎ ለመቀበል ደግሞ ተቸገረ። ሌላኛው የአእምሮው ክፍል ደግሞ እንዴ ሲሲሊያዊ መሆኑን አትርሳ እንጂ ሲሲሊያውያን ደግሞ ቀዝቃዛ ወላፈን ናቸው አለው። ወይ ጉድ! እንዴት አሁን የመጨረሻው በረራ ላይ ትዝ አለኝ። እዚህ ጋር ወራጅ አለ አይባል ነገር በራሱ ሊጸጸት ሲል፣ አሁንም ሌላኛው የአእምሮ ክፍል ደግሞ በወንብድና ሀብት ማጋበስ የሚፈልግ ሰው ቢሆን ኖሮ ኢትዮጵያ ባህር ዳር ድረስ መጥቶ በቁራጭ መሬት ላይ ከደነዘዘ የቀን ሰራተኛ ከሚሽሎኮሎክ ባለሙያና ከተጠማዘዘ ቢሮክራት ጋር ምን አዳረቀው ነበር?
ይልቅስ ይህን ጨለምተኛ ሐሳብ ትተህ የሰውን በጎ ሐሳብ ሳታቆሽሽ የወዳጅነት ግብዣውን ለማጣጣም ራስህን አዘጋጅ የሚለው መሰለው። እንደ እውነቱ ከሆነ የሚሻለውና የሚቻለው ይኸው ሐሳብ ብቻ ነበር። እናም ራሱን ዘና ለማድረግ በአውሮፕላኑ መስኮት አሻግሮ ቁልቁል ሲመለከት የሜዲትራኒያንን ባህር ተንጣሎ ታየው። ድንገት ስሜቱ ሰከን ያለለት መሰለው። ከአፍታ ቆይታ በኋላ ከአውሮፕላኑ በረራ ክፍል ካፒቴኑ በአሊታሊያን አየር መንገድ ንብረት በሆነው አውሮፕላን በመብረራቸው ተሳፋሪዎችን አመስግኖ ከጥቂት ደቂቃ በኋላ ከፍታውን በመቀነስ ሲሲሊ ካታኒያ ፎንታና ሮዛ አውሮፕላን ማረፊያ ጣቢያ እንደሚያርፍ በጣሊያንኛና በእንግሊዝኛ አስታወቀ። ፎንታና ሮዛ አውሮፕላን ማረፊያ ጣቢያ ሞቅና ቀለል የሚል የአየር ጠባይ ነበረው። ሲሳይ ሻንጣዎቹን ከመረከቢያው ላይ አንስቶ በጋሪ እየገፋ ወደ እንግዳ መቀበያ አዳራሽ ሲደርስ ሚስተር ሮቤርቶ በደማቅ ፈገግታ ታጅቦ እጁን አውለበለበለት። ወዲያው በወዳጅነት ስሜት ተቃቀፉ። ግብዣዬን ተቀብለህ ስለመጣህ በጣም ደስ ብሎኛል። እንኳን ወደ ሲሲሊ በደህና መጣ አለው ሚስተር ሮቤርቶ። ስለ ግብዣው በድጋሚ እጅግ አመሰግናለሁ። እዚህ መጥተህ ስለተቀበልከኝ ክብር ይሰማኛል አለ ሲሳይ። እንዲያውም ክብሩ ለኔ ነው አለና መኪናውን ወዳቆመበት አመሩ። ሻንጣውን መኪናው ላይ ከጫኑ በኋላ ሚስተር ሮቤርቶ መኪናውን ያስጓራው ጀመር። መንገዱ እጅግ ጠመዝማዛ ከመሆኑም በላይ በርካታ መኪኖች ከፊት ለፊት በፍጥነት ይመጣሉ። የአውሮፕላን ጣቢያውን በለቀቁ በአጭር ርቀት የመኪናው ፍጥነት 140 ኪሎ ሜትር በሰዓት ደርሷል። ጠመዝማዛና ገደላማው የሲሲሊ መንገድ በጥራት የተሰራ ቢሆንም ከመፍራት ግን አያደንም። ሮቤርቶ በዚያ ሁሉ ፍጥነት በአንድ እጁ መሪ ይዞ ሌላኛውን እጁን እያወናጨፈ ስለ ሲሲሊ ማብራሪያ ይሰጣል። ሲሳይ እንደዚህ ቀን የመኪና አደጋ ፈርቶ አያውቅም። በልቡ ወይ ቀንን አያውቁም ይላል። ቀስበል ፈርቻለሁ እንዳይል ይሉኝታ ይዞት በተሳፋሪው በኩል ከበራፉ አናት ላይ ያለውን የእጅ መጨበጫ የሙጥኝ ብሏል። ሮቤርቶ አሁንም ዘና ብሎ ያ የሚጨስ ተራራ ይታያል አለው። ሲሳይ በተቀመጠበት በኩል አሻግሮ እያመለከተ ከእነርሱ የጉዞ አቅጣጫ በስተቀኝ በኩል የዝቋላ ተራራን የመሰለ አናቱ በጢስ የተሸፈነ ተራራ ይታያል። ይሄ ተራራ አለ ሮቤርቶ ኢተና ተራራ ይባላል። በግሪኮች አፈታሪክ የአማልክት ጦር መሳሪያ ማምረቻ ስፍራ ይባል ነበር ብሎ ሌሎች ታሪኮችንም ጨማምሮ ተረከለት። ቀጠለና እርግጥ በአሁኑ ሰዓት እንቅስቃሴ ያለው እሳተ ገሞራ ያለበት በመሆኑ ከውስጥ በሚቃጠለው አለት በጢስ ሁልጊዜ ተሸፍኖ ይታያል አለ። እንደ እውነቱ ከሆነ ሲሳይ በሙሉ ቀልቡ አልሰማውም። የሚከንፉ መኪኖች ከፊት ለፊት በጠመዝማዛና ገደላማው መንገድ ድንገት ብቅ ብለው እንደሚዋጋ አውራ በግ ስግር የሚገጥሙ መስለው ከመቅጽበት ሽው ብለው ያልፋሉ። እንዲህ ነፍስና ሥጋ እየተለያዩ ካታኒያ ከምትባል ከተማ ደርሰው ወደ ተያዘለት ሆቴል አመሩ። ቀኑ መምሸት ጀምሮ ነበር። ሚስተር ሮቤርቶ እንግዳ መቀበያው እንደደረሱ ሚስተር ሲሳይ ዛሬ ከመንገድ ስለመጣ እረፍት እንድታደርግ እተውሃለሁ። ከነገ ጠዋት ጀምሮ የጉብኝትና የመዝናኛ መርሃ ግብር ተዘጋጅቶላል። ክፍልህ ውስጥ ራት እንዲዘጋጅ አድርጌያለሁ። ነገ ጠዋት 3 ሰዓት ላይ እኔ ራሴ መጥቼ ወስዳለሁ። መልካም ጊዜ ብሎ
አቅፎ ተሰናበተው። ሲሳይ የሚፈልገው ነገር ነበር። የመንገዱ ጫና የፈጠረበት ስሜት እረፍት እንዲፈልግ አድርጎት ነበር። በእንግዳ ተቀባዩ መሪነት ሻንጣውን ይዞ ወደ ክፍሉ ሲያመራ መንገዱ ከፈጠረበት ጭንቀት በሰላም በመገላገሉ በልቡ ፈጣሪውን እያመሰገነ ነበር። ቤቱ ሆቴል ሳይሆን ምግብና መጠጥ የማይሸጥበት እንደ ሆስቴል አይነት የእንግዶች ማረፊያ ነበር። እያንዳንዱ ክፍል የተሟላ የምግብ ማብሰያ፣ ሳሎን፣ መኝታ ክፍልና እጅግ ዘመናዊ መታጠቢያ ክፍል አለው። ሲበዛ ይደላል። ሲሳይ እንግዳ ተቀባዩን ካመሰገነ በኋላ ክፍሉን በአድናቆት ሲቃኝ ቆይቶ ወደ መታጠቢያ ክፍል ገባና ጃኩዚን ገንዳውን በሙቅ ውሃ ሞልቶ ሰውነቱን ለማፍታታት ሞከረ። ቀስ በቀስ የተሸማቀቀው ስሜቱ ፈታ ሲል ታወቀው። ለ40 ደቂቃ ያህል ጃኩዚን ውስጥ ቆይቶ ሰውነቱን ተለቃልቆ ወደ ምግብ ማዘጋጃው ክፍል ሄደ። ከተቀመጠለት ሳንዱች አንዱን አንስቶም በቢራ አወራረደ። ከምቹ ሶፋ ላይ ጋለል ብሎ ቁጭ እንዳለ ድንገት ይህ ሰው እንዲህ ባለ ምቾት በተሞላ ውድ መስተንግዶ እንዲቀበለኝ የሚያስችል ምን መልካም ነገር አድርጌለታለሁ ብሎ ራሱን ጠየቀ። ወዲያው አውሮፕላኑ ውስጥ ስለ ሲሲሊያውያን ማፊያነት ሲታገለው የነበረው ሐሳብ እንደሚመጣ ሲያውቅ ለማባረር ቴሌቪዥን ከፍቶ ቻናል መቀያየር ጀመረ። የሚረባ ዝግጅት አንዳቸውም አልነበራቸውምና የጸሎት መጽሐፍቱን አውጥቶ የተለመደውን የኪዳን ጸሎት አድርሶ አልጋ ላይ ጋደም እንዳለ ብዙም ሳይቆይ እንቅልፍ ጅው አድርጎ ወሰደው። መርበብት። እነሆ የዛሬ ትረካ እዚህ ላይ ያበቃል። ምን ነው አጠረ ብላችሁ የምትጠይቁ ካላችሁ ምናልባት መጽሐፉ ልክ እንዳጻጻፉ ለማንበብ ያህል ነው። ይቀጥላል ቶሎ ቶሎ ማለት ነው። እንደ ክፍል እንደተቀመጠው ላንብበው በሚል ነው። ለዛሬ የዛሬ ትረካ እዚህ ላይ ሲያበቃ በቀጣይ ክፍል እስክንገናኝ መልካሙን ሁሉ እየተመኘው ቸር ይግጠመን።